ማድረግ የሚገባን አንድ ትልቅ ነገር አንድ ትልቅ ጉዳይ ያለ ስለሚመስለኝ ብዙ ጊዜ አስባለሁ በእግዚአብሔር ፊት እና በዛሬው ክፍል በዚህ ምሽት ልንካፈል የወደድኩት ቃል ርዕሱ የመጨረሻው ዘመን ምልክቶችና የቤተ ክርስቲያን ዝግጅት የሚል ነው። ቤተ ክርስቲያን ስንል እኔና እናንተን አማኞችን የክርስቶስ ኢየሱስ ተከታዮችን ማለት ነው። እንደምናውቀው በመጽሐፍ ቅዱሳችን ስለ መጨረሻው ዘመን በተለያዩ ክፍሎች ተጽፎ እናገኛለን። መጨረሻውን ዘመን አስመልክቶ ጌታ ኢየሱስ ክርስቶስ በብዙ ቦታዎች የተናገራቸው አሉ። ለዛሬው የሚሆነን ግን ትንቢተ ዳንኤል የመጨረሻው ምዕራፍ 12ን ቶሎ አነብና ሁለት የምንባብ ክፍሎች አሉኝ። አንደኛው ትንቢተ ዳንኤል ምዕራፍ 12 ነው። ሁለተኛው ደግሞ ሁለተኛ ጢሞቴዎስ ምዕራፍ 3 ላይ እንመለከታለን። የመጨረሻውን ዘመን ለመረዳት መቼም ዛሬ መጽሐፍ ቅዱስን ከሚያነቡ ከሚያጠኑ እንደኔና እንደናንተ ያሉ የክርስቶስ ኢየሱስ ተከታዮች አማኞች ከዚህ ሊነገር የሚችል አይደለም ማለት ምልክቶቹ በግልጽ የሚታዩበት ጊዜ እንደመሆኑ መጠን ማለት ነው። ከኔና ከናንተ በላይ ሊረዳ የሚችል የለም ብዬ አምናለሁ። ስለዚህም የመጨረሻው ዘመን ምልክቶች ምን ይመስላሉ በተለያዩ ክፍሎች እንዳልኩት አለ። ነገር ግን ትንቢተ ዳንኤል ምዕራፍ 12ን ቶሎ አነብና እንመለከታለን። እንዲህ ይላል። የምፈልገው ክፍል የተወሰነ ነው፣ ነገር ግን ሁሉንም ምዕራፍ አነበዋለሁ እንዲረዳን በጌታ በኢየሱስ ክርስቶስም። በዚያም ዘመን ስለ ሕዝብ ልጆች የሚቆሙ ታላቁ አለቃ ሚካኤል ይነሳል። ሕዝብም ከሆነ ጀምሮ እስከዚያ ዘመን ድረስ እንደ እርሱ ያለ ያልሆነ የመከራ ዘመን ይሆናል። በዚያም ዘመን በመጽሐፉ ተጽፎ የተገኘው ሕዝብ ሁሉ እያንዳንዱ ይድናል። በምድርም ትቢያ ውስጥ ካንቀላፉቱ ብዙዎቹ ይነቃሉ። እኩሌቶቹ ወደ ዘላለም ሕይወት፣ እኩሌቶቹም ወደ እፍረትና ወደ ዘላለም ጉስቁልና። ጥበበኞቹም እንደ ሰማይ ጸዳል፣ ብዙ ሰዎችንም ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ። ዳንኤል ሆይ አንተ ግን እስከ ፍጻሜ ዘመን ድረስ ቃሉን ዝጋ፣ መጽሐፉንም አትም። ብዙ ሰዎች ይመረምራሉ፣ ዕውቀትም ይበዛል። እኔም ዳንኤል አየሁ፣ እነሆም ሁለት ሌሎች ቆመው ነበር፣ አንዱ በዚህ በወንዙ ዳር፣ ሌላውም በዚያ በወንዙ ዳር። አንዱም ከወንዙ ውሃ በላይ የነበረውን በፍታም የለበሰውን የዚህ ድንቅ ፍጻሜ እስከ መቼ ነው አለው። ከወንዙም ውሃ በላይ የነበረው በፍታም የለበሰው ሰው ቀኝና ግራ እጁን ወደ ሰማይ አንስቶ ለዘመንና ለዘመናት ለዘመንም እኩሌታ ነው የተቀደሰውም ሕዝብ ኃይል መበተን በተጨረሰ ጊዜ ይህ ሁሉ ይፈጸማል ብሎ ለዘላለም ሕያው ሆኖ በሚኖረው ሲምል ሰማው፣ ነገር ግን አላስተዋልሁም። የዚያን ጊዜም ጌታዬ ሆይ የዚህ ሁሉ ፍጻሜ ምንድነው አለው። እርሱም እንዲህ አለኝ፣ ዳንኤል ሆይ ቃሉ እስከ ፍጻሜ ዘመን ድረስ የተዘጋና የታተመ ነውና ሂድ። ብዙ ሰዎች ሰውነታቸውን ያጠራሉ፣ ያነጡማል፣ ይነጥሩማል። ክፉዎች ግን ክፋትን ያደርጋሉ። ክፉዎችም ሁሉ አያስተውሉም፣ ጥበበኞች ግን ያስተውላሉ። የዘወትሩም መስዋዕት ከቀረ ጀምሮ የጥፋትም ርኩሰት ከቆመ ጀምሮ 1290 ቀን ይሆናል። የሚታገስ እስከ 1335 ቀንም የሚደርስ ምስጉን ነው። አንተ ግን እስከ ፍጻሜው ድረስ ሂድ፣ አንተም ታርፋለህ፣ በቀኑም መጨረሻ በዕጣ ክፍል ትቆማለህ ይላል። እግዚአብሔር የተመሰገነ ይሁን። እግዚአብሔር በነቢዩ በዳንኤል በኩል ስለ መጨረሻው ዘመን የተናገረው ይሄ ብቻ አይደለም፣ ብዙ አለ። ነገር ግን ለጊዜው ለዛሬው አጭር ነገርና ትንሽ ግልጥ የሆነች ነገር ለማቅረብ ፈልጌ ነው። የመጨረሻው ዘመን ምን ይመስላል? ያለንበት ዘመን ይህ የ21ኛው ክፍለ ዘመን ያለንበት የመጨረሻ ዘመን ለመረዳት
ቅድም እንደተጠቀስኩት ከኔና ከናንተ በላይ ሊረዳው የሚችል ሊገለጥለት የሚችል ያለ አይመስለኝም። በዚህ ክፍል ዋነኛና አበይት ብዬ የወሰድኩት ቃል ቁጥር 4 ላይ ዳንኤል ሆይ አንተ ግን እስከ ፍጻሜ ዘመን ድረስ ቃሉን ዝጋ፣ መጽሐፉንም አትም፣ ብዙ ሰዎች ይመረምራሉ ዕውቀትም ይበዛል ይላል። ወገኖች ዕውቀት የበዛበት ዘመን፣ ጥበብ የበዛበት ዘመን እንደዚህ እንዳለንበት ዘመን ያለ አይመስልኝም። እስካሁን ከነበርንባቸው እድሜ ይልቅ በዚህ ዘመን ላይ ባለንበት ጊዜ ቴክኖሎጂ የተራቀቀበት ሰዎች ዓለምን በእጃቸው ውስጥ አድርገው እለት እለት ምን ትመስላለች ዓለምን ብለው መከታተል የሚችሉበት ዘመን ላይ የደረስንበት ጊዜ ነው። በተለይም የመጨረሻው የዚህ የቴክኖሎጂ ውጤት የመጨረሻ ባይሆንም ግን አሁን የደረስንበት እጅግ የረቀቀው AI የሚባለው ወይም ደግሞ አርቲፊሻል ኢንተለጀንስ እጅግ የሚገርም ውጤትን ይዞ መጥቷል። ባጭሩ AIን ስንመለከት ለኔ ከመጨረሻው ዘመን ምልክቶች አንዱ ነው ብዬ አስባለሁ። ለምን? የመጨረሻው ዘመን ዕውቀት ይበዛል፣ ሰዎች ይመረምራሉ፣ ዕውቀትም ይበዛል። የሰው ልጆች ዕውቀት፣ የሰው ልጆች ጥበብ ዛሬ የደረስንበት 21ኛው ክፍለ ዘመን AI ደረጃ ላይ ደርሷል። AI ሊሰራ የሚችላቸው ነገሮች ስንመለከት ብዙ ኤክስፐርቶች ስለ AI ብዙ ቴክኖሎጂስቶች እንደሚናገሩት ወይም ደግሞ የተስማሙበት ቀደምት ከተገኙት ውጤቶች ቀደምት ቴክኖሎጂ ካፈራቸው የሰው ልጅ መጠቀሚያ ቱልሶች ከመቼውም ጊዜ በላይ ከበፊቶቹም የበለጠ እና እጅግ ለሰው ልጅ ጠቃሚ ነው ብለው የተስማሙበት ነገር እንደሆነ እንመለከታለን። AI ወይም አርቲፊሻል ኢንተለጀንስ ፕሮግራም ሊደረግ የሚችል ነው። ዛሬ ኮምፒውተሮች ምናልባት ከጥቂት ጊዜ በኋላ በአዲስ መልክ ሊለወጡ የሚችሉበት ሁኔታ አለ። ፕሮግራም ከመደረጉም በላይ AI ራሱ በቅርብ ጊዜ ውስጥ ከቅርብ ዓመታት በኋላ በራሱ ኢኖቬት ማድረግ የሚችል እንደሆነ እየተናገሩ ነው ኤክስፐርቶች። ራሱን ፈጠራ ሊያካሂድ ይችላል የሚል ደረጃ ላይ ደርሷል። AIን ስንመለከት ወይም አርቲፊሻል ኢንተለጀንስ AI እና አርቲፊሻል ኢንተለጀንስ እና በማሽን ለርኒንግ ላይ እያመጣው ያለውን ለውጥ በብዙ ሁኔታ እና ጊዜ ሁኔታዎች መረዳት እንችላለን። AI በሜዲካል ኤንድ ባዮሎጂካል ብሬክስሩ እየሰጠ እንዳለ የምንመለከተው ነው። AI ወይም አርቲፊሻል ኢንተለጀንስ ሃይፐር ኮኔክቲቪቲ ኤንድ ኮምፒውቲንግ ወይም ደግሞ ግሎባል ኢንተርኔት አክሴስ፣ ዛሬ ኢንተርኔት አክሴስ የምናገኘው ከሳተላይት እንደሆነ ለሁላችንም ግልጽ እየሆነ መጥቷል። AI ወይም አርቲፊሻል ኢንተለጀንስ ሰስቴናብል ኤነርጂን እና ኢንፍራስትራክቸርን በተመለከተ ገና ብዙ ይሰራል ተብሎ እየተጠበቀ ያለ ነው። የሰው ልጅ ተመራምሮ አጥንቶ ጥናት ወስዶ የደረሰበት የዕውቀት ደረጃ AI ላይ ደርሰናል። ነገር ግን ሳስበው ምን አልኩኝ? የሰው ልጅ ብዙም ቢያውቅ በጣም ቢራቀቅም ከዕውቀት ከፍሎ እንጂ ሁሉንም አያውቅም። ለምን? የእግዚአብሔር ቃል ላይ እንደምናየው ሰው ከዕውቀት ከፍሎ ያውቃልና፣ እግዚአብሔር ግን ሁሉን ያውቃል። የሰው ልጅ ብዙም ቢያውቅ በጣም ቢራቀቅም ከዕውቀት ከፍሎ እንጂ ሁሉንም አያውቅም። እግዚአብሔር የተመሰገነ ሁሉን የሚያውቅ አምላክ ስላለን፣ ሁሉን የሚችል አምላክ ስላለን ሁሉን ማወቅ ቢችል የሰው ልጅ
ምን ሊፈጠር እንደሚችል ሁላችን ማሰብ እንችላለን። ለዚህ ነው የመላእክቶች ሁሉ አለቃ የነበረው እግዚአብሔርን ይጋርድ የነበረ ኪሩቤል በልዑል አምላክ መሰላለሁ ሲል ከሰማይ የተቆረጠውና 1/3 መልአክ ይዞ ወደ ምድር የተጣለው በመጨረሻው ዘመን የሰው ልጆች ዕውቀት ይበዛል ሲል ዳንኤል የተነበየው በጥቂቱ ለማየት ዛሬ የደረስንበትን እንዲህ ይመስላል ለማለት ነው። በሌላው በኩል ደግሞ ስንመለከት የሰው ልጅ ዕውቀት፣ የሰው ልጅ ጥበብ፣ የሰው ልጅ አእምሮ ምን ያህል መምጠቁን እንመለከታለን። ዛሬ ከመሬት ተነስቶ ጨረቃ ላይ ማርስ ላይ ምርምር እያደረገ እንደውም በዛ ለመኖር የሚያስችል ጥናቶችን ሁሉ እየተደረጉ ነው ያሉት። የሰው ልጅ ከመሬት ተነስቶ ላይ ጨረቃ ላይ ደርሷል። ግን ጎረቤቱን ያያል ወይ? ጎረቤቱን ይመለከታል ወይ? ጎረቤቱን ይጠይቃል ወይ ብለን ስንመለከት ወደ ሰው ልጅ ባህሪ ደግሞ እንመጣለን። ይሄን ያህል በእውቀት ከሄደ የሰው ልጅ፣ ይሄን ያህል በጥበብ ከመጠቀ የሰው ልጅ ባህሪ ውስጥ ደግሞ ምን ይመስላል? የሰው ልጅ ባህሪ በመጨረሻው ዘመን ምን ይመስላል ብለን ስንመለከት መጽሐፍ ቅዱሳችን አሁንም ሐዋርያው ጳውሎስ ለጢሞቴዎስ በምዕራፍ 3 ላይ እንደሚናገረው ሁለተኛ ጢሞቴዎስ ምዕራፍ 3 እሱንም ቶሎ ብዬ አነበውና ወደምፈልገው ክፍል እሄዳለሁ። ነገር ግን ይላል በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን ወቅ። ሰዎች ራሳቸውን የሚወዱ ይሆናሉና፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ በቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ። ወደ ቤቶች ሾልከው እየገቡ ኃጢአታቸው የተከመረባቸውን በልዩ ልዩ ምኞትንም የሚወሰዱትን ሁልጊዜም እየተማሩ እውነትን ወደ ማወቅ ሊደርሱ ከቶ የማይችሉትን ሞኞችን ሴቶች የሚማርኩ ከነዚህ ዘንድ ናቸውና። ያኔስና ያንበሬስም ሙሴን እንደተቃወሙ እንዲሁ እነዚህ ደግሞ አእምሮአቸው የጠፋባቸው ስለ እምነትም የተጣሉ ሰዎች ሆነው እውነትን ይቃወማሉ። ዳሩ ግን የነዚያ ሞኝነት ደግሞ ግልጥ እንደሆነ ሞኝነታቸው ለሁሉ ይገለጣልና ከፊት ይልቅ አይቀናላቸውም ይላል። ወገኖቼ ዛሬ ሰልፊሽነስ የበዛበት ዘመን ቢኖር ደግሞ በአንጻሩ ምን ያህል በአእምሮ እንደመጠቀ ሁሉ ሰልፊሽነስ ራስ ወዳድነት የበዛበት ዘመን ደግሞ ይህ ዘመናችን ነው። ሰዎች ሁሉን ነገር ለኔ የሚሉበት ዘመን፣ ሁሉን ነገር ለራሳቸው ብቻ የሚፈልጉበት ዘመን። ይሄም ብቻ አይደለም፣ ገንዘብ ወዳዶች የሆኑበት ዘመን። ዛሬ ገንዘብ ሁላችንም እንወዳለን ገንዘብ። ነገር ግን ገንዘብ የኃጢአት ስር ነው እንደሚለው እግዚአብሔር ቃል። እኔና እናንተ ገንዘብን በአግባቡ ልንጠቀምበት እግዚአብሔር ይመክረናል። ነገር ግን ገንዘብን ከመውደድ የተነሳ ዛሬ ሰዎች በዓለማችን ላይ የተለያዩ ወንጀሎች፣ የተለያዩ በመንግስት ደረጃ በግለሰብ ደረጃ የተለያዩ ወንጀሎችና ችግሮች ሲፈጠሩ እናያለን። ይህም ብቻ አይደለም፣ ሰዎች ትምክህተኞችና ትዕቢተኞች ሆነዋል። ተሳዳቢዎች፣ ለወላጆቻቸው የማይታዘዙ ሕፃናትን ስንመለከት እኔ ጌታን በተቀበልኩበት ዘመን 1995 ኢትዮጵያ በጣም የሚገርመኝ ነገር ልጆች፣ ትንንሽ ልጆች
ኤፍ ወርድ ምንለውን ስድብ ገና አፍ መፍቻ ያደረጉበት ዘመን ይመስል ነበር። በጣም ይገርመኝ ነበር። በጣም ገና ህፃናት የሆኑ ልጆች ከ5 ዓመት በታች መናገር አፋቸው መፍታት የጀመሩ ልጆች አፋቸው የሚፈቱበት ቋንቋ በቃ ኤፍ ወርድ በጣም ልብ ያዝን ነበር በዛን ጊዜ። እና ዛሬ እዚህ አሜሪካ በተለይ ይሄ የተለመደ ነው። ሰዎች ተሳዳቢዎች በትዕቢት የተሞሉ ይሄን ብቻ አይደለም ምስጋና የሌላቸው የእግዚአብሔር ቃል በፊልጵስዩስ ምዕራፍ 2 ከቁጥር 6 እስከ 7 እንደሚናገረው እንግዲህ ጌታ ክርስቶስ ኢየሱስን እንደተቀበላችሁት በእርሱ ተመላለሱ፣ ስር ሰዳችሁም በሃይማኖት ጽኑ፣ ምስጋናም ይብዛላችሁ ይላል። ወገኖቼ ለኔና ለናንተ ምስጋና እለት እለት ሊበዛልን የሚገባ ነው። በነገር ሁሉ ልናመሰግን ይገባል። እግዚአብሔር ስለሰጠን ስላደረገልን ነገር አመስግነንም አንጨርስም። ከሰዎች ጋር ባለን ግንኙነት ሁሉ በተደረገልን ነገር ሁሉ ሰዎችን ማመስገን ሊዘነጋ የሚገባ አይደለም። እዚህ ሀገር ታንኪው ማለት የተለመደ ነው። ብዙ ለምደናል። እግዚአብሔር ማስተምሮናል። አገር ቤት ሄደን በነበረበት ጊዜ ከቤተሰብ ጋር የተለያዩ ቦታዎች ስንሄድ መንገድ ይጠፋና ይጠይቃሉ የሚነዱት ቤተሰቦች እና ይጠይቁና ከተመለሰላቸው በኋላ ተነስተው መሄድ ነው። እና አንድ ሁለት ያየውና አንዴ ለመገሰጽ ተነሳው። ምን ማለት ነው? በቃ እኔ ስለነሱ አፈርኩኝ ማለት ነው። እንዴ አመሰግናለሁ ማለት በትንሽ እንኳን እንዴት ይከብዳል። እኛ እዚህ ስለለመድን አይ ዶንት ኖ ሁላችንም እንደምናደርግ ተስፋ አደርጋለሁ። ይሄ ቀላሉ ነገር ማለት ነው። ግን እግዚአብሔር እኔና እናንተ እግዚአብሔር ስላደረገልን ስለሰራልን ከማለዳ ጀምሮ እስከዚህ ሰዓት ድረስ እንኳን እግዚአብሔር መውጣት መግባታችን እየተቆጣጠረ ለዚህ ስላደረሰን ክብር ለእግዚአብሔር ይሁን። ምስጋናን ልንሰዋ ምስጋናን በእግዚአብሔር ፊት ልናቀርብ ይገባል። በሌላ በኩል ሐሜተኞች፣ ራሳቸውን የማይገዙ ጨካኞች፣ መልካም የሆነውን የማይወዱ ከዳተኞችና ችኩሎች ዘመናችንን ስንመለከት ይህ የሞላበት ይህ በመናልፍ በመንሰራበት በመንሄድበት ቦታ ሁሉ እነዚህ ነገሮች ሳናስተውል ምን ቀር አይመስለኝ። ያምልኮት መልክ አላቸው፣ ነገር ግን ኃይሉን ይክዳሉ። ብዙዎችን ስንመለከት ያምልኮት መልክ አላቸው፣ እግዚአብሔርን ያመልካሉ፣ ነገር ግን የእግዚአብሔር ኃይል ምን እንደሆነ አያውቅም። ወገኖቼ እናንተ ግን በተቃራኒው እግዚአብሔርን በእውነትና በመንፈስ የምናመልክ ባሪያዎች ልንሆን ይገባል። ከሐሜት ራሳችን ልናነጻ ይገባል። ዘመኑ የመጨረሻው ዘመን ነው። ሰይጣን በተለያዩ መንገድ ይፈትነናል። በተለያየ መንገድ ወደ ህይወታችን ይመጣል። ሰዎችን እንድናማ፣ መንግስት እንድናማ፣ አለቆቻችን እንድናማ ወይም ደግሞ ጓደኞቻችን እንድናማ በተለያየ መንገድ ወደ ህይወታችን ይገለጣል። ነገር ግን እናንተ ማስተዋል የሚገባን እግዚአብሔርን አንደበቶቻችን ሊከፈቱ የሚገባው በምስጋና ብቻ እንደሆነ ልናስብ ይገባል። ዛሬ በብዙ መንገድ በብዙ ቦታ ስንመለከት እውነትን ወደ ማወቅ ያልደረሱ እየተማሩ በእግዚአብሔርም ቤት ሆነው እየተማሩ የተለያየ ትምህርት እየተሰጠ የእግዚአብሔርን ቃል እየተማሩ ነገር ግን ወደ እውነት ለመድረስ ያልቻሉ ብዙ ሰዎች አሉ። እነዚህ ሰዎች ወደ ሐሰተኛ ትምህርቶች ወደ ሐሰተኛ አስተማሪዎች ለሐሰተኛ አስተማሪዎች ጆሮቻቸውን ሲከፍቱ የምንመለከትበት ከዚህም የተነሳ ይሄንን በመረዳት ደግሞ
እነዚህ ክፎች ከዳተኞች የሆኑ ሰዎች በእነዚህ ሰዎች ቤት እየገቡ የሚፈልጉትን የሚጠቀሙበትን ነገር የሚወዱትን ነገር ሲያደርጉ እንመለከታለን። እግዚአብሔር የማይወደውን እግዚአብሔር የሚጸየፈውን ነገር ስለዚህ ሐዋርያው ጳውሎስ የመጨረሻው ዘመን ሰዎች እንደዚህ ይመስላሉ ያለ ይነግራናል። እኔና እናንተ በምን ሁኔታ ላይ ነው ያለነው? የመጨረሻውን ዘመን በምን ዝግጅት ላይ ነው እየጠበቅን ያለነው ጌታን? ስለዚህ ቤተክርስቲያን እንዴት ነው ተዘጋጅታ የምትጠብቀው? ቅድም እንዳልኩት ቤተክርስቲያን እኔና እናንተ አማኞች የክርስቶስ ኢየሱስ ተከታዮች በምን ሁኔታ ነው እግዚአብሔርን ኢየሱስ ክርስቶስ ሊመጣ ኢየሱስ ክርስቶስ ሊገለጥ ያለበት የመጨረሻው ዘመን ላይ ነው ያለነው? የመጨረሻው ዘመን ምልክቶችን እነዚህ ብቻ አይደሉም ብያቸዋለሁ። በማቴዎስ 24 ላይ ብትመለከቱ የመጨረሻውን ዘመን በግልጽ የእግዚአብሔር ቃል ይናገራል። የጦርንም ወሬ ትሰማላችሁ፣ በተለያየ ጊዜ ምድር መናወጥ ይሆናል እያለ በዝርዝር የመጨረሻዎቹ ዘመናት ምን ሊመስሉ እንደሚችሉ ይናገራል። በእርግጥ ያቺን ቀንና ሰዓት ማንም እንደማያውቃት ጌታ ኢየሱስ ክርስቶስ ራሱ ተናግሯል። እኔም እንኳን አላውቃትም ከአብ በስተቀር ነው ያለው። በማቴዎስ 24 ከ42 እስከ 44 እንደተጻፈው ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ፣ ያን ግን እወቁ፣ ባለቤቱ ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ፣ ቤቱም ሊቆፈር ባልተውም ነበር። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። ወገኖች ኢየሱስ ክርስቶስ ነግሮናል አስቀድሞ። በማታስቡበት ሰዓት ኢየሱስ ክርስቶስ እንደ ሌባ ይመጣል ይላል በሌላ ክፍል። በማናስብበት ሰዓት ጌታ ይመጣል። ስለዚህ ምን ማድረግ ነው ያለብን? ተዘጋጅተን መጠበቅ በቅድስናና በጽድቅ። ቅድስናን እየተለማመድን ብቻ ሳይሆን ሕይወታችንን በቅድስና እየመራን መጠበቅ አለብን። የእግዚአብሔር ቃል እኔ ቅዱስ ነኝና ቅዱሳን ሁኑ አይደለም የሚለው? በአንደኛ ጴጥሮስ ምዕራፍ 1 ከ15 ከ16 ስንመለከት ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ምን ሁኑ? ቅዱሳን ሁኑ። በኑሯችን ሁሉ ወገኖቼ፣ በአንደበታችን በምንናገረው ነገር፣ በምንሰራው ስራ፣ በምንሄድበት ሁሉ፣ በምንወጣ በምንገባበት፣ በተሰማራንበት ነገር ሁሉ ቅድስናን ልንለማመድ ያስፈልጋል። እግዚአብሔርን የሚያከብሩና እግዚአብሔርን ማያስከብረውን ለይተን፣ የከበረውን ከተዋረደው ለይተን፣ እግዚአብሔርን ደስ የሚያሰኘውን ለይተን ልናደርግ ይገባል። ዛሬ ዘመናችን የምናየው ነገር የምንሰማው ነገር ከቅድስና የሚያወጣ ነው። ቅድም እንዳልኳችሁ ዓለማችን እጃችን ላይ ነው ያለችው፣ በስልካችን ላይ። ትልልቅ ኮምፒውተሮች ዛሬ ተለውጠዋል። ያሉትም ኮምፒውተሮች እያረጁ በኤአይ እየተለወጡ ያሉበት ዘመን ነው። ኤአይ መልካሙን ቅድም ነገርኳችሁ እንጂ ሊዞ ሊመጣ ያለው ነገር ክፉ ነገር ምን እንደሆነ ገና አልተገለጠም። አስጊ እንደሆነም በዚህም ደረጃ ይነገራል። ስለዚህ እኔና እናንተ ጌታ ኢየሱስ ክርስቶስን ስንጠብቅ አንደበታችን የተቀደሰ፣ የምናየው ነገር መልካም ነገር፣ የምንሰማው ነገር ወደ ውስጣችን የሚገባው መልካም ነገር፣ ምናልባት የእግዚአብሔር ቃል እንደሚናገረው ምናልባት ከምታዩትና ከምትሰሙት እንዳትወሰዱ ምን አድርጉ? ተጠንቀቁ ነው የሚለው የእግዚአብሔር ቃል። የምናየውና የምንሰማው ነገር ሊወስደን ይችላል።
በሌላ በኩል የክርስቶስ ኢየሱስ ተከታዮች መልካም ነገርን ሁሉ በሰዎችና በእግዚአብሔር ፊት ያደረግን ጌታን ልንጠብቅ ያስፈልጋል። አንደኛ ጴጥሮስ 21 ከ11 እስከ 12 እንዲህ ይላል፣ ወዳጆች ሆይ ነፍስን ከሚዋጋ ስጋዊ ምኞት ትርቁ ዘንድ እንግዶችና መጻተኞች እንደመሆናችሁ እለምናችኋለሁ። ስለሚመለከቱት ስለ መልካም ስራችሁ ክፉ እንደምታደርጉ በዚያ እናንተም በሚያሙበት ነገር እግዚአብሔርን ያከብሩት ዘንድ ምን አድርጉ? በአሕዛብ መካከል መልካም ያደረጋችሁ ተመላለሱ። መልካምነታችሁ ይገለጥ። በምንኖርበት፣ በምንሰራበት፣ በቤተሰቦቻችን ሁሉ መልካምነታችን ሊገለጥ ያስፈልጋል። ሰዎች ሲመለከቱን እርሱ የእግዚአብሔር ሰው ነው፣ እርሷ የእግዚአብሔር ሰው ናት እንዲሉን የሚያስፈልገው። በመጨረሻም በጽናት በመቆም እና ያመነውን አጥብቀን በመያዝ የጌታን ቀን ልንጠብቅ ያስፈልጋል። ያመነውን አጥብቀን ይዘን ጌታን የመጨረሻው ሰዓት ላይ እንደመገኘታችን በዚህ እምነት ልንጠብቅ ያስፈልጋል። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ላይ እንዲህ ይላል፣ ስለዚህም ምክንያት ይህን መከራ ደግሞ ተቀብያለሁ፣ ነገር ግን አላፍርበትም። ያመንሁትን አውቃለሁና የሰጠሁትን ማደራ እስከዚያ ቀን ድረስ ሊጠብቅ እንዲችል ተረድቻለሁ ይላል ሐዋርያው ጳውሎስ ለጢሞቴዎስ። ያመንኩትን አውቃለሁና ያመነው ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። በመስቀል ላይ ስለኔና ስለናንተ የሞተው ኢየሱስ ክርስቶስ ከ2000 ዓመታት በፊት ለሰው ልጆች ኃጢአትና በደል ወደ ምድር መጥቶ ራሱን አዋርዶ በመስቀል ላይ ሞቷል። በእርሱ በሚያምን ሁሉ አይፈረድበትም። በእርሱ በማያምን ሁሉ አሁን ተፈርዶበታል። ዮሐንስ ወንጌል ምዕራፍ 3 የሚናገረው። ምናልባት ይህንን የምትከታተሉ ሰዎች የመጨረሻው ዘመን ላይ ማስፈራራት ሳይሆን የመጨረሻውን ዘመን ስንገልጽ፣ ነገር ግን ከዚህ መጨረሻ ዘመን ለማምለጥ ኢየሱስ ክርስቶስን የሕይወት አዳኛችሁ አድርጋችሁ መቀበል፣ የሕይወታችሁ መሪ አድርጋችሁ መቀበል ዋነኛ ነገር ነው። ለኔና ለናንተ ለአማኞች ደግሞ ቅድም እንደተነጋገር ነው በቅድስና በጽድቅ መልካም ነገር በማድረግ ተዘጋጅተን ልንጠብቅ ያስፈልጋል። የእግዚአብሔር ቃል እንደሚናገረው በዮሐንስ ወንጌል ምዕራፍ 1 ከቁጥር 10 ጀምሮ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ይህንን የምትከታተሉ ኢየሱስ ክርስቶስን ያልተቀበላችሁ ሰዎች፣ ሕይወታችሁ አዳኝ ያላደረጋችሁ ሰዎች ከዚህ መከራ ከዚህ መጨረሻ ዘመን ለማምለጥ ኢየሱስ ክርስቶስን የግል አዳኛችሁ አድርጋችሁ ብትቀበሉ የዘላለም ሕይወት ታገኛላችሁ። እኛም ደግሞ አማኞች በዚህ መልክ ተዘጋጅተን እንጠብቅ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ አዳኝ ነው። ኢየሱስ ክርስቶስ ፈዋሽ ነው። የጌታ የኢየሱስ ክርስቶስ ስም የተባረከ ይሁን። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ አንድ አምላክ። ስላዳመጣችሁን ጌታ ይባርካችሁ። ስለተሰጠኝ ስለዚህ ድል ፓስተር ሳሚ፣ ፓስተር ታሪኩ፣ ፓስተር ሚኪ እና የቢቲሲኤል መምህራኖች እጅግ አድርጌ አመሰግናለሁ። ጌታ ይባርካችሁ። የእግዚአብሔር አምላካችን ስም የተባረከ ይሁን። እስቲ ሁላችንም ቆመን እንጸልያለን። ገና ርዕሱን ሲናገር ወንድማችን መስፍን የመጨረሻውን ዘመን እና የቤተ ክርስቲያን ዝግጅት ነውና በዚህ በመጨረሻው ዘመን ጳውሎስ ሲናገር በቃ የሚያስጨንቅ ዘመን
ይመጣል። የመጨረሻዎቹ ቀናት የሚያስጨንቁ ናቸው እና ጢሞቴዎስን ሲመክረው አንተ የሚያስጨንቅ ስለሆነ አንተም ተጨነቅ፣ በቃ ብትጨነቅ ብትፈራ ችግር የለውም አላለው። አንተ ግን በሚያስጨንቀው ዘመን መሃል፣ በሚያስጨንቀው ሁኔታ መሃል አንተ የክርስቶስ ወታደር የሆንክ ኢየሱስን በማወቅ የሚገኘውን የዘላለም ሕይወትን ያወቅ አንተ ግን ማድረግ ያለብህ ነገር በተማርክበት በተረዳህበት ነገር ጸንተህ ኑር። ሃሌሉያ። እግዚአብሔር በመጨረሻው ዘመን የራሱ ፕሮግራም አለው። ኤአይን ይፍጠሩ ሰዎች፣ ኤአይ የሚባል ነገር ይምጣ። ታውቃላችሁ በጣም ኤአይ ጭንቀትን ጨምሯል። የኖርማል ሰዎችንም የኛን ተራ ሰዎችን ብቻ ሳይሆን በቃ በጣም አእምሯቸው ልቋል የሚባሉ የዚህን ዓለም ችግር መፍታት የሚችል የእውቀት ደረጃ ያላቸው ሰዎች ራሱ በጣም እያስጨነቃቸው ነው። እና የመጨረሻው ዘመን የሚያስጨንቀው ዘመን አይ ቢሊቭ በኤአይ የመጣ ጭንቀት ነው ማለት የጭንቀቱ አይነት ለየት ያለ ነው። እና ጳውሎስ ያለው ግን አንተ የዚህ ጭንቀት ተካፋይ ሆነ ሳይሆን አንተ ግን በተማርክበት ትምህርት ጽና፣ በተረዳህበት ነገር ጸንተህ ቁም። ሃሌሉያ። ስለዚህ እንጸልያለን ለራሳችን፣ እንደገና ለቤተ ክርስቲያን፣ እንደገና ለቤተሰቦቻችን፣ ለልጆቻችን። ጌታ ሆይ በተማርንበት በአንተ እውነት በአንተ ቃል የምንጸናበት ያንተ ጸጋ ይብዛልን። ሃሌሉያ ሃሌሉያ። የሚሰማው ነገር የሚታየው ነገር ቤተክርስቲያንን ከስፍራዋ ሳያናውጣት አማኞችን ሳይነቀንቀን በተመሰረትንበት በአንተ መሰረት ላይ ጸንተን እንድንቆም ጌታ ሆይ ጸጋህን ስጠን። ለቤተ ክርስቲያን ጸጋህን ስጥ ጌታ ሆይ፣ ለአማኞች ጸጋህን ስጥ። ለአጥቢያ ቤተ ክርስቲያን ጌታ ሆይ ጸጋህን ስጥ። የሚያጸና ጸጋ፣ በተማርንበት የሚያጸና፣ በተረዳንበት በዚያ እውነት የሚያጸና። ጳውሎስ ይለዋል ከማን እንደተማርከው ታውቃለህ? ስላስተማረው እውነትን ስለገለጠለት በዛ በተረዳኸው እውነት ጸንተህ ቁም። ከሕፃንነት ጀምረ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳን መጻሕፍትን አውቀሃል። ሃሌሉያ። ወገኖቼ አላወቅንም የምንል ሰዎች አይደለንም። በየእሁዱ እግዚአብሔር ይናገረናል። በየዓርቡ እግዚአብሔር ይናገረናል። የእግዚአብሔርን ቃል ለማጥናት ቁጭ ስንል እግዚአብሔር እየተናገረን ነው። ክርስቲያን ቤተ ክርስቲያን በመጨረሻው ዘመን እንዴት ነው የምትኖረው? በተማረችበት በተማርንበት ነገር በመጽናት። ሃሌሉያ። ጥበብ ሊሰጡ የሚችሉ ቅዱሳን መጻሕፍትን አውቀሃል። ወገኖቼ ሰው ኤአይን አምጥቷል፣ አርቲፊሻል ኢንተለጀንስ። እኛ ጋር ግን ኦአይ ብየዋለሁ እኔ፣ ኦሪጂናል ኢንተለጀንስ አለ፣ የእግዚአብሔር ቃል። ሃሌሉያ። እሱን አውቀሃል። ስለዚህ ኤአይን የሚያመጣውን ጭንቀት የሚያመጣውን ኮምፕሊኬሽን የምታሸንፍበት የእግዚአብሔር ቃል አለ። በሱ ጽና። እስቲ እጆቻችንን ከፍ አድርገን ጌታ ሆይ ሰምቼ ብቻ ምቀር እንዳልሆን፣ በተማርኩበት የምጸና እንደሆን፣ በተማርኩበት የምቆም እንደሆን ጸጋህን ስጠኝ። ወገኖች ብቸኛው ማምለጫችን የእግዚአብሔር ቃል ነው። ብቸኛው ማምለጫችን የእግዚአብሔር እውነት ነው። ዛሬ እኮ ወገኖች ብዙ ሰዎች ብዙ ሰባኪዎች ከኤአይ ስብከት ወስደው እየሰበኩ ያለበት ዘመን፣ ቁጭ ብለው የእግዚአብሔርን ቃል ከመመርመር የእግዚአብሔርን እውነት ቁጭ ብለው ከማንበብ ከማጥናት በሱ እውነት ነፃ ከመውጣት ይልቅ ሰመራይዝ አድርጎ የሚሰጣቸውን ስብከት እየሰበኩ ነው ፓስተሮች።
አንተ ግን አንቺ ግን በተማርክበት ነገር ጸንተህ ኑር። የሚያጸናን ጸጋ ጌታ ሆይ የሚያጸናኝ ጸጋ በዚህ ዘመን በሚያስጨንቅ ዘመን ልጆቼን የሚያጸና ጸጋ፣ ወጣቶችን የሚያጸና ጸጋ፣ ኪንግደም ካልቸርን ቸርች የሚያጸና ጸጋ። ሃሌሉያ። ድብልቅልቅ ብሎባቸው ኤአይ የሚለው ነገር ሁሉ እውነት ሊመስላቸው ይችላል ልጆቻችን ወገኖች። ነገር ግን ወደ ኦሪጂናል ኢንተለጀንስ ወደ እውነተኛው ዘላለማዊው ኦሪጂናል ወደ ሆነው ዕውቀት እግዚአብሔር ልጆቻችንን እንዲመልስ ለልባቸው እንዲናገር ጌታ በመንፈስ ቅዱስ ልባቸው በልባቸው ኮሙኒኬት እንዲያረጋቸው መለየት የሚችሉበት ጸጋን እንዲሰጣቸው የሰውን ዕውቀት ከእግዚአብሔር ዕውቀት ለይተው ቤተክርስቲያንን የሚያዩበት እይታ በሰው ዕውቀት እንዳይሆን የእግዚአብሔርን ነገር የሚያዩበት እይታ በሰው መረዳት እንዳይሆን መንፈስ ቅዱስ እንዲያበራላቸው ጌታዬ ለወጣቶች እንጸልያለን፣ ለአዲሱ ትውልድ እንጸልያለን። ራስህን እንድታበራላቸው ጌታዬ የቃል መገለጥ ንጹህ የሆነው ፍጹም የሆነው ሰማያዊ የሆነው ያንተ የቃል መገለጥ በልባቸው እንዲበራ እንጸልያለን። በጣም ሎጂካል በሆነ መንገድ ስለሚናገራቸው የዚህን ዓለም ዕውቀት ተቀብለው ካንተ ጋር ተደባልቆባቸው የሚጨነቁትን እየፈሩ የተጨነቁ እየፈሩ ላሉት እንጸልያለን። በጌታ በኢየሱስ ስም ነፃ መውጣት ይሆንላቸው ወገኖቼ። በእንደዚህ አይነት ጭንቀት ውስጥ ያሉ ሰዎች ነፃ የሚያወጣቸው መንፈስ ቅዱስ ብቻ ነው። ነፃ የሚያወጣቸው የቤተ ክርስቲያን ምልጃና ጸሎት ብቻ ነው። እጃችንን እስቲ ከፍ አድርገን እንጸልይ። የምንጸልይበት ምሽት ነው፣ የምንማለድበት ምሽት ነው። በታላቅ ኮንፊውዥን ውስጥ ላሉ ወጣቶች ማልዱ በዚህ ሰዓት በጌታ በኢየሱስ ስም የእግዚአብሔርን ነገር ከዓለማዊ ነገር ቀላቅሎ ግራ ያጋባቸው ያለ በጌታ በኢየሱስ ስም የተጫናቸው ቀንበር ይሰበር። በአይምሮአቸው ላይ የተጣለ ጨለማና መጋረጃ በኢየሱስ ስም ይገፈፍ። የእግዚአብሔርን ብርሃን እንዳያዩ፣ ኢየሱስ ክርስቶስን እንዳያዩ፣ መዳን እንዳይሆንላቸው፣ ነፃነት እንዳይሆንላቸው ያሰራቸው በኢየሱስ ስም ስልጣኑ ኃይሉ ሁሉ ይሰበር። የዚህ ዓለም አምላክ ስልጣን በኢየሱስ ስም ይሰበር። በሚስጥራዊ አሰራር አይምሮአቸውን የያዘ ልባቸውን የያዘ አሰራሩን ሁሉ አፈረሰ። መንፈስ ቅዱስ በዚህ ሰዓት ጸልያለሁ፣ የልጆቻችንን ልብ አንተ ግዛው፣ አንተ ግዛው፣ አንተ በልባቸው ውስጥ ግባ። ኢየሱስ ክርስቶስን አብራላቸው። በልባቸው ውስጥ ያለውን ጨለማ ጌታዬ በብርሃን አሸንፈው። ቃል ሲናገር ብርሃን በጨለማ ላይ ይበራ ነበር፣ ጨለማም አላሸነፈውም ይላል። በብርሃን ኃይል ታምነን እንጸልያለን፣ በብርሃን ስልጣን ታምነን እንጸልያለን። ሃሌሉያ ሃሌሉያ። ብርሃን ያብራ ጌታዬ፣ በልባቸው ውስጥ ያብራ፣ በልባቸው ውስጥ ያብራ፣ በአእምሮአቸው ላይ ያብራ፣ ያብራላቸው። ነፃ የሚያወጣው ብርሃን፣ ቀንበር የሚሰብረው ብርሃን። ሃሌሉያ ሃሌሉያ ሃሌሉያ። ይችላል እግዚአብሔር። የእግዚአብሔር ብርሃን ይበልጣል፣ ከጨለማው ይበልጣል። አንቺ ስትጸልይ፣ አንተ ስትጸልይ
እግዚአብሔር ትልቅ ቫልዩ የሚሰጠው ነገር የቤተክርስቲያን መልጃ የቤተክርስቲያን ጸሎት እሱ ማድረግ ስለማይችል አይደለም ነገር ግን that is his principle አሰራሩ ነው እኛ ስንማልድ እኛ ስንጸልይ ብርሃኑ ይበራል ሃሌሉያ እንደ ቤተክርስቲያን ደግሞ ለራሳችን እንጸልያለን የቤተክርስቲያን ሥራ አንድ ነው ታላቅ ተልእኮ ሰጠ ኢየሱስ ክርስቶስ ለደቀ መዛሙርት ሂዱ አለ ይሄ አፕዴት አልተደረገም ወገኖች አልተለወጠም for the first century church የተናገራት የሰጠው ማንዴት በዚህ በመጨረሻ ዘመንም ላለችው ቤተክርስቲያን ያው ማንዴት ነው አፕዴት አልተደረገም አልተለወጠም አልተሻሻለም ወዴትም አይሻሻልም የእግዚአብሔር ፕሮግራም ምንድነው ስንል ሰዎች ይድኑ ዘንድ ደቀ መዝሙር ይሆኑ ዘንድ ሃሌሉያ ዛሬ በዚህ ዘመን ቤተክርስቲያን በብዙ አጀንዳ ተጠምዳለች ብዙ ፍልስፍና በቃ ብዙ ክርክር በመጽሐፍ ቅዱስ ጥቅስ ይሄን ይላል ይሄ ተፈቅዷል ይሄ አልተፈቀደም ሶሻል ሚዲያውን የተቆጣጠረው የቤተክርስቲያን ጭቅጭቅ ጌታ ሆይ ወደ ታላቁ ተልእኮ መልሰን ወደዚህ ወደ ሰጠህን አሳይመንት መልሰን ወደ ግራውንዳችን መልሰን ጌታ ሆይ ሃሌሉያ በዚህ መጨረሻ ዘመን በሚያስጨንቅ ዘመን የምስራቿን ይዛ ትወጣ ቤተክርስቲያን የምስራች ብላ ትወጣ ቤተክርስቲያን ሰጠህን እንደ አጥቢያ ቤተክርስቲያን አንድ አሳይመንት አንድን ሰው ለክርስቶስ አልከን ጌታ ሆይ ይህንን ይዘን መውጣት ይሆንልን ይህንን ይዘን መጸለይ ይሆንልን ይህንን ይዘን መውጣት መግባት ይሆንልን ጥበበኞች ሆነን እንድንገኝ ጌታ ሆይ ቃል ሲናገር ጥበበኞቹም እንደ ሰማይ ይጸዳል ብዙ ሰዎችንም ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ ሃሌሉያ ጌታ ሆይ በዚህ ዘመን ነፍሳትን በመመለስ ቢዝነስ ውስጥ ቢዚ እንድታረገን ሃሌሉያ ስንቶች ይህን ትፈልጋላችሁ ስንቶች ይህን ትጠማላችሁ በገባችሁበት ቦታ ሁሉ የምስራች ተናጋሪ እንድትሆኑ ጌታ ሆይ በኢየሱስ ስም ይጸጋ ይብዛልን ይህ ኃይል ይጨመርልን ጌታ ሆይ መንፈስ ቅዱስን ከላይ ተቀበላላችሁ ያን ጊዜ ምስክሮች ትሆናላችሁ አልከ ምስክሮች የሚያረገን የመንፈስ ቅዱስ ኃይል መቀበል ይሆንልን ጌታ ሆይ እንደገና በመንፈስ ኃይል መታጠቅ ይሆንልን ምስክሮች የሚያረገን የመንፈስ ቅዱስ ኃይል ይሙላብን ቤተክርስቲያንን በኢየሱስ ስም ይሙላት ሃሌሉያ ወገኖች አሁንም ራሱ በእምነት እኮ ብንጸልይ እንቀበላለን ይህን መንፈስ እንቀበላለን ይህ መንፈስ ይሞላብናል መንፈስ ቅዱስ እንደገና ይሞላብናል ምስክር የሚያደርግ መንፈስ ቅዱስ የኢየሱስ ክርስቶስ ምስክር የሚያደርግ መንፈስ ቅዱስ በሚያስጨንቅ ዘመን የምስራች ተናጋሪ የሚያደርግ መንፈስ ቅዱስ ሃሌሉያ ሆሊ ስፒሪት ሙላብን ደግመ ሙላብን ደግመ ሙላብን አባት ሆይ በኢየሱስ ስም ደግመ በዚህ መንፈስ አጥምቀን ሃሌሉያ 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 ሙላኝ ተቆጣጠረኝ ሌላ ህይወት አይኑረኝ 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 ጠልቄ መሄድ ፈልጋለሁ የኔ እርካታ ያንተ ክብር ነው
ላይላዩን መሄድ ይቅርብኝና ይስጠም ሕይወቴ በህልውና ይስጠም ሕይወቴ በህልውና ጥልቄ መሄድ ፈልጋለሁ የኔ እርካታ ያንተ ክብር ነው ላይላዩን መሄድ ይቅርብኝና ይስጠም ሕይወቴ በህልውና ይስጠም ሕይወቴ በህልውና መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ ሙላኝ ተቆጣጠረኝ ሌላ ሕይወት አይኖረኝ 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 መንፈስ ቅዱስ መንፈስ ቅዱስ አንተ እግዚአብሔር ነህ ከጥንት የነበረ ዛሬም ትሰራለህ ዘላለማዊ ነህ ዘላለማዊ ነህ መንፈስ ቅዱስ መንፈስ ቅዱስ አንተ እግዚአብሔር ነህ ከጥንት የነበረ ዛሬም ትሰራለህ ዘላለማዊ ነህ ዘላለማዊ ነህ ሃሌሉያ መንፈስ ቅዱስ መንፈስ ቅዱስ አንተ እግዚአብሔር ነህ ከጥንት የነበረ ዛሬም ትሰራለህ ዘላለማዊ ነህ ዘላለማዊ ነህ ግሩም ኃይል የመንፈስ ቅዱስ ኃይል አሁንም ይሠራል ግሩም ኃይል የመንፈስ ቅዱስ ኃይል አሁንም ይሠራል መንፈስ ቅዱስ ልባችንን ሰጠን እንደገና ሪቫይቭ አድርገን ጌታ ሆይ እንደገና ሪቫይቭ አድርገን ለታላቁ ተልእኮ እንደገና ሪቫይቭ አድርገን ታላቁን ተልእኮ ትተን በትናንሽ ነገሮች በተጠመድንበት ጉዳይ ጌታ ሆይ ንስሐ እንገባለን እንደ ቤተ ክርስቲያን ለዚህ ለመጨረሻ ዘመን የምስራችን የሚያክል ወንጌልን የሚያክል የምስራች ይዘን በትናንሽ ነገሮች ስለመጠመዳችን እንደ አካል ጌታ ሆይ ንስሐ እንገባለን አቤቱ አነቃቃን አቤቱ ሪቫይቭ አድርገን አቤቱ እንደገና አስነሳን ሃሌሉያ ክብር ሁሉ ላንተ ይሁን ይህንን እንደ ቃል በታማኝነት ታደርጋለህና እናመሰግናለን ዛሬም ስለመጣልን ቃል የማንቂያ ደውል ስለሆነው ድምጽህ እናመሰግናለን ባሪያህን ስለረዳኸው ተመስገን እኛም እንደ ቃል የምንጸልይበት የምንማልድበት ጸጋ ስለበዛልን ተመስገን ክብር ሁሉ ለስምህ ይሁን በጌታ በኢየሱስ ስም ቡራኬ እንቀበላለን ከፓስተር ከዛ እንጨርሳለን እግዚአብሔር ይባርካችሁ እግዚአብሔር ይጠብቃችሁ እግዚአብሔር ፊቱን ያብራላችሁ ለክርስቶስ ዳግመኛ መምጣት የተዘጋጃችሁ በናፍቆት የምትጠባበቁ በመንፈስ ቅዱስ ተሞልታችሁ ወንጌልን እየሰበካችሁ አንዳንዶችን እያዳናችሁ አንዳንዶችን ወደ ቤቱ እየመለሳችሁ አንዳንዶችን በቤቱ ውስጥ እያጸናችሁ ደቀ መዝሙር ሆናችሁ ደቀ መዝሙር አፍርታችሁ የምትጠብቁበትን ጸጋ እግዚአብሔር ይስጣችሁ በአብ በወልድ
በመንፈስ ቅዱስ አንድ አምላክ ስም